The biggest mistake students make is spending 10 minutes on one hard math question. That one question is worth the same 1 mark as simple vocabulary question. ጊዜያችሁን እንደ ገንዘብ ቁጠሩት። ለአንድ ብር ዋጋ ላለው ነገር 10 ብር አታውጡ። ጤና ይስጥልን። ይህ የ2018 ዓመተ ምህረት የ6ኛ እና የ8ኛ ክፍል የፈተና ጥያቄዎች አጠናን እና አሰራር ዘዴዎች ከባለፈው የቀጠለው ነው። ይሄ ሶስተኛው ቪዲዮ ነው። የዛሬው ምንድነው? የፈተናው ዕለት የምትከተላቸው 5 ዋና ዋና ስልቶችን ነው ዛሬ የምናየው። የፈተናው ዕለት ወደ ፈተና አዳራሽ ከገባን በኋላ ምንድነው መከተል ያለብን ስልት ፈተናውን በአግባቡ ለማጠናቀቅ። ወደዛ ከመግባታችን በፊት ምንባብ ጥያቄዎች አማርኛና እንግሊዘኛ በተለይ አፍ መፍቻ ቋንቋ ላይ እና እንግሊዘኛ እና አማርኛ መሳሰሉት ላይ ምንባቦች አሉ። ምንባብ ስንሰራ ምንድነው ማድረግ ያለብን? እነሱን እንያቸው። ስለዚህ እነዚህ አሉ። ለምሳሌ ምንባብ ስሰራ ወደ 4 ጥቅም ያስቀምጣቸው እንትኖች አሉ እዚህ ጋር። የመጀመሪያው ጥያቄዎቹን አስቀድሞ ማንበብ ይላል። read questions first። መጀመሪያ ጥያቄዎችን አንብባቸው። ምንባቡን ከማየት በፊት መጀመሪያ ጥያቄዎችን አንብብ ነው የሚለው። ስለዚህ የመጀመሪያው read questions first ነው የሚለው። ጥያቄዎቹን አስቀድመ አንብብ። ከምንባቡ በፊት ጥያቄዎችን ቀድመ አንብባቸው። ምንባቡን ከማንበባችሁ በፊት ጥያቄዎቹን እዩ ነው የሚለው። ይህም ምን መፈለግ እንዳለባችሁ ፍንጭ ይሰጣችኋል። ስለዚህ ከምንባቡ ውስጥ ምንፈልገው ምንድነው? መጀመሪያ ማወቅ ያለብን ጥያቄውን ነው ማለት ነው። ጥያቄውን በደንብ አድርገን ካነበብን በኋላ ከምንባቡ ውስጥ ለነዚያ ጥያቄዎች አእምሯችን ቀድሞ መልስ እያሰበ ያነብልናል ማለት ነው። ይሄ አንዱ ነው። ሌላው ሁለተኛው ደረጃ ደግሞ ቅኝት ወይም ስኪሚንግ ነው የሚባለው። ፈጣን ንባብ ነው። የምንባቡን ዋና ሐሳብ ለመረዳት አይኖቻችሁን በጽሁፉ ላይ በፍጥነት ያንሸራትቱ ነው የሚለው ይሄኛው። ይሄ ሁለተኛው ነው። ሶስተኛው ደግሞ ዝርዝር መፈለግ ነው። ቁልፍ ቃላትን መፈለግ። ይሄ ሶስተኛው ወይም ስካኒንግ ነው የሚባለው። ከምንባቡ ውስጥ ቁልፍ ቃላትን መፈለግ ወይም ዝርዝር ቃላትን መፈለግ ነው። ለምሳሌ ቀኖችን፣ ስሞችን እና ቁጥሮችን እነዚህ የመሳሰሉትን በምንባቡ ውስጥ በፍጥነት መፈለግ። ይሄም ለቀጣይ ስራችን ወይም ለምንሰራው ጥያቄና መልስ አጋዥ ይሆናል ማለት ነው። ከዛ የመጨረሻው ኮንቴክስት ክሉ ይባላል። ከአውድ መገመት። አንድን ከባድ ቃል ትርጉሙን ለማወቅ በአካባቢው ያሉትን ቃላት መመልከት ነው። አውዱን ወይም ኮንቴክስቱን መመልከት ነው። እነዚህ ከሞላ ጎደል አንድ ምንባብ ስንፈተን ወይም አንድ ምንባብ አንብበን ጥያቄዎችን ለመመለስ ስንዘጋጅ የምንከተላቸው ናቸው ማለት ነው። ስለዚህ አንደኛው ምንባቡን ከማንበባችን በፊት ጥያቄዎችን ማየት፣ ሁለተኛ የምንባቡን ዋና ሐሳብ ለመረዳት አይናችን በፍጥነት ማንሸራተት በምንባቡ ላይ፣ ከዛ ቀጥሎ ቀኖችን፣ ስሞችና ቁጥሮችን በምንባቡ ውስጥ በፍጥነት መፈለግ እና በመጨረሻም በአካባቢው ካሉ ቃላት ጋር ያገናዘብን እንደ አውዱ ለመተርጎም መሞከር ነው ማለት ነው። እነዚህ ዋና ዋናዎቹ የሚያስፈልጉ ነገሮች ናቸው። ይሄውላችሁ ለምሳሌ ይሄ ጥያቄ አለ። አሁን ይሄ ሞዴል ጥያቄ ነው። ስለዚህ እዚህ ጥያቄ ላይ ምንባብ አለ። ከትዕዛዙ በታች ምንባብ አለ። ምንባቡ ከዕለታት አንድ ቀን አንድ አዳኝ በወጥመድ እያለ የሚቀጥል ምንባብ ነው። ወደ 1 2 3 ብቻ ብዙ አንቀጾች አሉት። እነዚህን አንቀጾች እያንዳንዳችሁ መጀመሪያ ከማንበብ ይልቅ ቀጥታ ወደ ጥያቄዎቹ መግባት። ለምሳሌ የምንባቡ ርዕስ ሊሆን የሚችለው ከተሰጡት አማራጮች ውስጥ የቱ ነው? ስለዚህ እግረ መንገዳችሁን ርዕስ ታስባላችሁ ማለት ነው። ምንባቡ በስንት አንቀጽ የተዋቀረ ነው? ይሄም አንድ ጊዜ እዚህ ካነበብክ ወደ ኋላ ሄደህ ብዙም አትቸገርበትም። በዋኔዋ አገላለጽ አዳኙ ዳሽ ሰው ነው። ዋኔዋ ለአዳኙ በህይወት ዘመን የሚጸጽተው ነገር መኖሩን የነገረችው የት ሆና ነው? ዋኔዋ ከአዳኙ ሁለተኛ ምክርህን ያለችው ከየቱ ጋር ይመሳሰላል? ከሚከተሉት አንዱ ከዋኔዋ የመጀመሪያ ምክር ጋር ይመሳሰላል። አዳኙ እየተመከረ ስንት ስህተት ፈጸመ? አዳኙና ዋኔዋ እንደምን ይቆጠራሉ? አያችሁ፣ እነዚህን ጥያቄዎች ቀድመን ለምሳሌ ይህ ጽሑፍ የቀረበበት አወቃቀር አዳኙ ቁና የተነፈሰው ዳሽ ስለሆነ ነው። ዋኔዋ እውነት ይህን ሁሉ አልማዝ በሆዷ የያዘች ይመስላችኋል? ከሚከተሉት ሐሳቦች ውስጥ የጽሑፉን ማጠቃለያ መልእክት የሚያንጸባርቀው ዳሽ ነው። አሁን እነዚህን ጥያቄዎች ቀድመን ማንበባችን ጥቅሙ ምንድነው? ወደ ምንባቡ ስንመለስ እያንዳንዱ ጥያቄ ትዝ ይለንና እዛ ላይ ምልክት እናደርግበታለን ወይም ወደ ጥያቄዎቹ መተን መልሳችን ቶሎ የመስራት እድል ይኖረናል ማለት ነው። ስለዚህ ምንባብ በምንሰራበት ሰዓት ጊዜያችንን በአግባቡ ለመጠቀም ይሄ አንዱና ወሳኝ አስተዋጽኦ ያለው ነገር መሆኑን እንድትገነዘቡት ነው። ሌላው ይሄንን ካደረግን በኋላ እንግዲህ
ምንባቡን ቀድመን ካነበብን የምንባቡን ዋና ሐሳብ ለመረዳት አይናችንን በጽሑፉ ላይ በፍጥነት ካንሸራተትን ቀኖችን፣ ስሞችንና ቁጥሮችን በምንባቡ ውስጥ በፍጥነት ከፈለግንና ቃላትን ከፊት ለፊታቸውና ከኋላ ካሉ ቃላትና ሐረጋት ጋር አወራርደን እንደ አውዱ መመለስና መተርጎም ከቻል አሁን የምንባብ ጥያቄ ብዙም ላያስቸግረን ይችላል ማለት ነው። ይሄ አንዱ ነው። ከዛ ቀጥሎስ ዘ ዋይልድ ካርድ ቲፕ የሚባል አለ። ፓራግራፍ ስንሰራ ወይም አንቀጽ ወይም ምንባብ ስንሰራ ዘ ዋይልድ ካርድ ቲፕ የሚባል አለ። ምንድነው የሚለው? ምንባቡ ረጅም ከሆነ ይላል። ምንባቡ ረጅም ከሆነ ከእያንዳንዱ አንቀጽ ጎን አንድ ወይም ሁለት ቃል ጻፉ። አሁን ቅድም ያየነው ረጅም ምንባብ ነው። ከእያንዳንዱ ምንባብ ከእያንዳንዱ አንቀጽ ጎን የሆነች ነገር መጻፍ ነው። ለምሳሌ ከአንቀጽ አንድ ጎን መጠን፣ ከአንቀጽ ሁለት ጎን ምግብ፣ ከአንቀጽ ጎን እንደዚህ ያደርግ መጻፍ እንችላለን። ለምሳሌ ይሄ አሁን ከምን ጋር ነው መሰለኝ ያያዝኩላችሁ? ይሄን ምንባብ ተመልከቱ። ይሄ ምንባብ ነው። ከምንባቡ የወጣ አንድ አንቀጽ ነው ይሄ። ሰማያዊ አሳ ነባሪ በምድር ላይ ከኖሩ እንስሳት ሁሉ ትልቁ ነው። ርዝመቱ እስከ 30 ሜትር ሊደርስ ይችላል። ክብደቱም የ30 ዝሆኖች ያህል ሊሆን ይችላል። ምንም እንኳን በውቅያኖስ ውስጥ ቢኖርም አጥቢ እንስሳት እንጂ አሳ አይደሉም። ይህ ማለት በራሳቸው ላይ ባሉ ቀዳዳዎች አየር ይተነፍሳሉ፣ እንዲሁም ግልገሎችን ይወልዳሉ። የሚገርመው እነዚህ ግዙፍ እንስሳት ክሪል የሚባሉ ጥቃቅን ሽሪምፕ መሰል ፍጥረታትን ይመገባሉ። አንድ ሰማያዊ አሳ ነባሪ በቀን ውስጥ እስከ 4 ቶን የሚመዝን ክሪል ሊበላ ይችላል ይላል ይሄኛው። አሁን ይሄንን ምንባብ አየን። ምንድነው ይሄኛው ቅድም ያለፍነው የሚነግረን? ምንባቡ ረጅም ከሆነ ከእያንዳንዱ አንቀጽ አሁን ቅድም ያየነው አንድ አንቀጽ ነው፣ ጎን አንድ ወይም ሁለት ቃል ጻፉ። ለምሳሌ ከአንቀጽ አንድ ጎን መጠን፣ ለምሳሌ ስለ አሳ ነባሪው መጠን፣ ስለ ምግቡ ስለሚበላው ምግብ፣ ስለመሳሰሉ ነገሮች ከአንቀጹ ጎን ጻፍ ማድረግ ነው። ያ የሚጠቅመው ለምንድን ነው? በኋላ አንቀጹ ብዙ ስለሆነ ወይም ምንባቡ ረጅም ስለሆነና ብዙ አንቀጾች ስላሉት ስንመለስ እያንዳንዱን አንቀጽ ደግመን ከማንበባችን በፊት ያ የጻፍነውን ነገር እያየን ወደ ጥያቄዎቻችን እንሄዳለን ማለት ነው። ይሄ ነው። ሌላው ምንድነው የሚለው? ለአብዛኛው ተማሪ ይላል እዚህ ላይ። ለአብዛኛው ተማሪ በተለይም እንደ ሚኒስትሪና የመሳሰሉት ለሚፈተኑት ነው የሚለው። ይሄ ያው ጥናት ስለሆነ ነው ይሄኛው። ለአብዛኛው ተማሪ በተለይም እንደ ሚኒስትሪ ወይም የክልል ፈተናዎች ባሉ በጊዜ በተገደቡ በቀደም እንዳልኳችሁ በጊዜ የተገደበ ነው ፈተናችን። አማርኛ 60 ደቂቃ ነው። በጊዜ በተገደቡ ሁኔታዎች ውስጥ ምርጡ ስልት እንግሊዘኛም አማርኛም እንግሊዘኛም 60 ደቂቃ ነው። ስለዚህ በጊዜ የተገደበ ነው። በጊዜ በተገደቡ ሁኔታዎች ውስጥ ምርጡ ስልት የምንባብ ግንዛቤ ጥያቄዎችን አጫጭርና ፈጣን ከሆኑት ክፍሎች ለምሳሌ እንደ ሰዋሰውና ቃላት በኋላ መስራት ነው። በኋላ መመለስ ነው። ስለዚህ መጀመሪያ ከምንባቡ በፊት እነዚህ መስራት ነው። መጀመሪያ ሌሎቹ መስራት፣ እንደ ሰዋሰውና ቃላት ያሉትን ቀድመን ሰርተን በኋላ ነው ወደ ምንባቡ መምጣት ያለብን ይላል እንግዲህ ይሄኛው። ይሁን እንጂ ይህ የግል ምርጫ ጉዳይ ብቻ አይደለም። ከጀርባው ስነ ልቦናዊና ታክቲካዊ ምክንያቶችም አሉት ነው የሚለው። ለምሳሌ እዚህ ጋር ተመልከት። ዘ ኩዊክ ዊንስ ስትራቴጂ የሚባለው አሉ። ዘ ኩዊክ ዊንስ ስትራቴጂ ምን ማለት ነው? የቅድሚያ ዝግጅት ስልት ምንድነው? ይሄኛው አንደኛ በራስ መተማመንን መገንባት። ለምንድን ነው ምንባብ ቀጥለን ምንሰራ? ከሌሎቹ ጥያቄዎች ምንባቦችን ወደ ኋላ ምንሰራው ለምንድን ነው? አንደኛ በራስ መተማመንን መገንባት ይላል። ሰዋሰውና ቃላት ያው እዚህ ጋር እንደዚህ ጋር ከታች ያለው ነው ማነብላችሁ። ሰዋሰውና ቃላት የምታውቁት ወይም የማታውቁት ናቸው። በቃ የመጣውን ሰዋሰውና ቃላት ወይ የምናውቀው ወይ የማናውቀው ነው። 10 ጥያቄዎችን በ5 ደቂቃ ውስጥ መመለስ በራስ መተማመናችሁን ይጨምራል። ስለዚህ ምንባብ ውስጥ አልገባንም፣ ወደ ሰዋሰውና ወደ ቃላት ጥያቄ ገባንና ወይ የምናውቀው ነው ወይ ማናውቀው ነው። የምናውቀውን ቶሎ ቶሎ ስለምንሰራ ቢያንስ 10 ጥያቄዎችን በ5 ደቂቃ ጨረስናቸው ማለት ነው። አሁን ይሄ ምን ያመጣል? በራስ መተማመን ይላል እዚህ ላይ። grammar and vocabulary questions are usually known it or you don't. answering 10 quick questions in 5 minutes builds your confidence. ስለዚህ ይሄ ኮንፊደንስ ዴቨሎፕ ያደርጋል ወይም በራስ መተማመን ይጨምራል። ለምን? ጊዜ አለ። ብዙ ጥያቄዎችን በትንሽ ደቂቃ ከጨረስን ጊዜ አለን ማለት ነው። ይሄ አንደኛው ሁለተኛው ፕሮቴክት ዩር ታይም
አንደኛ ኮንፊደንስ ከማዳበሩ ሌላ ደግሞ ፕሮቴክት ዩር ታይም ይላል። ጊዜን በአግባቡ ያስጠቅመሃል። የምንባብ ጥያቄዎች ጊዜ ይበላሉ። ይሄ ምንም እንትን የለውም። ሁላችንም ስንፈተን ምንባቦችን እያየናቸው ነው። የምንባብ ጥያቄዎች ጊዜ ይበላሉ። በምንባቡ ከጀመራችሁና በአንድ አስቸጋሪ አንቀጽ ላይ ከዘገያችሁ መጨረሻ ላይ ያሉትን ቀላል ጥያቄዎች ለመስራት ጊዜ ሊያጥራችሁ ይችላል። ይሄ አለ። ምንባብ ቀድመን የምናነብ ከሆነ ምንሰራ ከሆነ በእርግጥ የግል ምርጫ ነው። በአንድ አስቸጋሪ አንቀጽ ላይ ብዙ ጊዜያችን የምንወስዱ ከሆነ ሌላውን ሳንሰራ ልንቀር እንችላለን። comprehension is a time eater ነው የሚለው በእንግሊዝኛው። if you start with it and get stuck on a difficult paragraph you might run out of time for 20 easy questions at the end of the booklet ይላል። አያችሁ አንድ አንቀጽ ላይ ጊዜያችንን ወጥረን የምንጠቀምበት ከሆነ ሌሎቹን ቀላል ጥያቄዎች ልናባክናቸው ነው ማለት ነው። ይሄ ሁለተኛው ነው። ሶስተኛው ደግሞ ብሬን ስታሚና ይባላል፣ የአእምሮ ጥንካሬ። አሁንም ምንባብን ከኋላ ከሌሎች ጥያቄዎች በኋላ መስራት ያለው ሶስተኛው ጥቅም የአእምሮ ጥንካሬ ነው። ምን ይላል? ረጅም ምንባብ ማንበብ ከፍተኛ ትኩረት ይጠይቃል። አጫጭር ጥያቄዎችን እዚህ ጋር ቅድም ያልኳችሁ ረጅም ምንባብ ማንበብ ከፍተኛ ትኩረት ይጠይቃል። አጫጭር ጥያቄዎችን ቀድሞ በመስራት አእምሯችሁ ለፈተናው ቋንቋ እንዲላመድ ወይም ዎርም አፕ ታደርጉታላችሁ። በቀላልና በአጫጭር ጥያቄዎች ቶሎ አእምሯችን ዎርም አፕ ካደረግን ለምንባቡ ዝግጁ ይሆናል ማለት ነው። ምን እንደሚለው እዚህ ላይ በእንግሊዝኛው reading a long passage requires high focus. By doing the shorter questions first, your brain warms up to the language of the exam. ይሄ ነው እንግዲህ ሌላኛው ትርጉም ነው ይሄኛው። ስለዚህ አእምሯችን ለፈተናችን በጣም ሻርፕ እንዲሆን ከምንባብ ይልቅ በሌሎቹ አጫጭር ጥያቄዎች ማላመድ ወሳኝ ነው፣ ወይም ለአእምሮ ጥንካሬ ያግዛል ነው የሚለው። ሌላው እዚህ ላይ ያለው ሐሳብ ምንድነው? በፈተና ወቅት አእምሮ ዝግት ይልባችሁ ይላል። በፈተና ወቅት አእምሯችሁ ዝግት ቢልባችሁ ወይም ነገሮች ቢጠፉባችሁ ሙሉ በሙሉ የተለመደ ነገር ነው፣ እናንተ ላይ የተጀመረ አይደለም። አንዳንዴ ፈተና ስትፈተኑ አእምሮ ዝም ብሎ ድርግም ብሎ ይዘጋል። በቃ ሁሉን ነገር ያነበብነው አይመስልንም ወይኔ ምንልበት ወቅት አለ። ያን እንደዚህ በሚሆንበት ሰዓት ምንድነው ማድረግ ያለብን? ገብቷችኋል? አንድ ጥያቄ ታያላችሁ፣ አታውቁትም። ትደግማላችሁ፣ ሌላውን አታውቁትም። ከዛ በኋላ ምን ታደርጋላችሁ? አእምሯችሁ እንዳለ በአንድ አፍታ ዝግት ይላል። ምክንያቱም ተስፋ የማስቆረጥ አይነት ነገር ሊያጋጥማችሁ ይችላል። ይሄ የሁሉም ተፈታኝ ባህሪ ነው፣ ያንተ ወይም ያንቺ ብቻ አይደለም። እንዲህ በሚያጋጥም ሰዓት ሰዎች በሁለት ይከፈላሉ። በድንጋጤ በሚዋጥና በስኬት በሚያልፍ ሰው መሃል ልዩነት አለ ማለት ነው። አያችሁ፣ በድንጋጤ በሚዋጥና በስኬት በሚያልፍ ተማሪ መካከል ያለው ልዩነት ዝግጁ የሆነ የማዳኛ እቅድ ወይም ሬስኪው ፕላን የሚባል አለ፣ ያ ይኖራል። እነዚህን አእምሮ ግራ በሚጋባባቸውን ጊዜያት እንዴት መወጣት እንደሚቻል እንደሚከተለው ቀርቧል። ልብ አድርጉ። ፈተና ወረቀት ተሰጥቷችኋል። ስታነቡት ጥያቄዎቹ በሙሉ ማታውቋቸው መስሎ አንዳንዴ ይጋርድባቸዋል ወይም ዝግት ይላል። እንዲህ በሚሆንበት ሰዓት አንዳንድ ጎበዝ ተማሪዎች በስኬት ያልፉታል፣ አንዳንዶቹ በድንጋጤ ይዋጣሉ፣ ያልባቸዋል፣ ይጨናነቃሉ። ይሄ በሁሉም ሰው ያለ ነገር ነው። ነገር ግን ይሄ እንዲህ አይነት ነገር በሚያጋጥማችሁ ሰዓት ሬስኪው ፕላን የሚባል ነገር አለ። ምንድነው ማድረግ ያለብን? እንግሊዝኛው ትርጉም ምንድነው የሚለው? ኢስ ኮምፕሊትሊ ኖርማል። እንደዚህ መደነጋገር ወይም ዝግት ማለት ኖርማል ነው። ቱ ሂት ኤ ዎል ዲዩሪንግ አን ኤግዛም፣ መበሳጨት፣ ግድግዳ መምታት ምናምን የሚመስል ነገር ይከሰታል። ይሄ the difference between a student who panics and one who passes it is having a rescue plan። አይሾል በድንጋጤ የሚዋጥ ፓኒክ ማለት እሱ ነው። and he who passes ይሄ ደግሞ በስኬት የሚያልፍ ማለት ነው። ስለዚህ በእነዚህ መካከል ልዩነት ይፈጠራል። here is how to handle those brain freeze moments in both English and Amharic። ስለዚህ በሁሉም በእንግሊዝኛም በአማርኛም ምንባብ ላይ ወይም ፈተና አሰራር ላይ ይሄ ነገር በሚያጋጥመን ሰዓት ማድረግ ያለብን ዋና ነገር አለ። ቀጥሎ ይቀርባል። አንደኛ the skip and circle rule ይባላል። አእምሯችሁ ዝግት ብሎ የሆነ ነገር እንትን ሲላችሁ ቶሎ አእምሯችሁን ታወጡና ምንድነው ማድረግ ያለባችሁ? ቶሎ ሐሳባችሁን ወጣ ከሐሳባችሁ ከዛ ከጨነቃችሁ ሐሳብ ተወጡና ምን ታደርጋላችሁ? አንደኛ the skip and circle rule የማለፍና የመክበብ እያከበባችሁ እለፉ።
ይሄን ታውቁታላችሁ ብዙዎቻችሁ። ምንድነው የሚለው? አንድ ጥያቄ ይላል። አንድ ጥያቄ ከ1 ደቂቃ በላይ ከፈጀባችሁና ግራ ከገባችሁ እለፉት። አንድ ጥያቄ ምክንያቱም ለአንድ ጥያቄ የተሰጠው 1 ደቂቃ ነው። አንድ ጥያቄ ከ1 ደቂቃ በላይ ከፈጀባችሁና አሁንም ያን ጥያቄ ሳትገነዘቡት ግራ ከገባችሁ እለፉት። በኋላ በቀላሉ እንድታገኙት ግን የጥያቄውን ቁጥር በወረቀታችሁ ላይ ክበቡት። አክብባችሁ እለፉ ማለት የኛው ነው። ሶ ስኪፕ ኤንድ ሰርክል ማለት የኛው ነው። አክብባችሁ እለፉ። በቃ ይሄ አንዱ ነው። ዶንት ሌት one hard question steal time from 5 easy ones. If a question takes more than 1 minute and you are still confused, skip it. አያችሁ? Circle the question number on your question booklet so you can find it easily later. ስለዚህ አክብባችሁ ማለፍ ነው። ስታልፉ በኋላ እንድትመለሱ ማክበባችሁን አትርሱ። አንድ ማሳሰቢያ ግን እዚህ ጋር አለ። ማሳሰቢያ ምን መሰለ የሚላችሁ የኦኤምአር ይሄ መልስ መስጫ ማጥቆሪያውን ወረቀት ነው። የኦኤምአር ወይም የክብ ማጥቆሪያ ወረቀታችሁን የተጠቀማችሁ ከሆነ ይልና ይሄን ሐሳብ እርግጠኛ እንድትሆኑ ስለምፈልግ ነው። እመለስበታለሁ። ለምሳሌ ይሄን ተመልከቱ። አንደኛው ተራ ቁጥር ነው አሁን የምንመለከተው። ይሄው ጥያቄው በቀኝ በኩል ጥያቄው አለ፣ በግራ በኩል ይሄው መልስ። ይሄ መልስ መስጫው ነው። ይሄኛው መልስ መስጫው ነው። ይሄኛው ደግሞ በግራ በኩል ያለው ጥያቄ ነው። ስለዚህ ይሄ የጥያቄው ነው። ይሄ ጥያቄ ነው። ይሄኛው በቀኝ በኩል ያለው መልስ መስጫ ነው። ጥያቄ 27ን እንመልከት። ሀና ከባህር ዳር ልትመለስ ነው። ይህ አረፍተ ነገር በምን የጊዜ ግስ የቀረበ ነው? ከባህር ዳር ልትመለስ ነው የሚለውን ያነባችኋል። ይህ አረፍተ ነገር በምን የጊዜ ግስ የቀረበ ነው? በትንቢት፣ በኃላፊ ጊዜ፣ በአሁን ጊዜ፣ ጊዜው አይታወቅም። ስለዚህ ይህን ጥያቄ አያችሁት። ይህን ጥያቄ ካያችሁ በኋላ መልሱ በትንቢት ጊዜ ብሎ መጣላችሁ። መልሱ ሐሳቡ ኦኬ። ስለዚህ መልሱ 27ኛው ሀ ነው። 27ኛውን ትሄዱና እዚህ ጋር ይሄው 27ኛው ጥያቄ አለ። ሀ ላይ ትቀባላችሁ። እቺን በጥንቃቄ ነው የምትቀቡት። ቀባችሁ። አሁን አያችሁ 27ኛው መለሳችሁ ማለት ነው። ከዛ ጥያቄ 28 በአማርኛ መዝገበ ቃላት አደራደር ቀድሞ መምጣት ያለበት የትኛው ነው? ቀድሞ መምጣት ያለበት የትኛው ነው? ወይ እንግዲህ ይሄ ፊደል ነው የሚጠይቅ። ከሀ እስከ ፐ ያለውን ፊደል ቅደም ተከተል ማወቅን ይጠይቃል። ይሄ ምናልባት ብዙ ሰው ትኩረት ስለማይሰጥ ይሄኛው ቶሎ አይመጣለትም። አልገባኝም፣ እኔ ተፈታኝ ነኝ፣ አልገባኝም። ስለዚህ ስላልገባኝ ምን አደርጋለሁ? ይሄኛውን በኋላ እስኪ ልመለስበትና አክብቤ ማለፍ ነው። ይሄኛውን አክብቤ ማለፍ። ወደሚቀጥለው ጥያቄ ቁጥር 29 አበበ የገዛው በሬ ጥቁር ነው። የተሰመረበት ቃል የቃል ክፍሉ ዳሽ ነው። የተሰመረበት ቃል ጥቁር የሚለው ነው። የዚህ የቃል ክፍል ምንድን ነው? ሀ ስም፣ ለ ቅጽል፣ ሐመርሃ ተውሳከ ግስ፣ መ ግስ። ኦኬ ጥቁር ነው። ስለዚህ ይሄ ቅጽል ነው። ቅጽል ከሆነ 29ኛ ቅጽል የሚል መልስ መርጥና ሄጄ እቀባለሁ። 29ኛ ለ ነው አይደለ? ስለዚህ ሄጄ ለን እቀባለሁ። ለ ከላይ ይሄን ስለቀባው ይሄኛውን ለ ብዬ እቀባለሁ። ከዛ ቀጥዬ ደግሞ ወደሚቀጥለው ጥያቄ ሄዳለሁ። የራስ የህይወት ታሪክን በተመለከተ ትክክል የሆነው የቱ ነው? ሀ በራስ ይጻፋል። ለ የፈጠራ ስራ መሆን አለበት። ሐመርሃ በሌላ ጸሐፊ ይጻፋል። መ የግል ስሜት ይንጸባረቅበታል። መልሱን በራስ ይጻፋል የሚለውን መረጥኩ። ከዛ ሄጄ በራስ ይጻፋል የሚለው ሀ ላይ ነው። እሱንም ሄጄ እዚህ ላይ ቀባሁት። አስተካክዬ እንዲቻርጌ ቀባው። አሁን ተመልከቱ። እንግዲህ አሁን የተፈጠረውን ስህተት እዩት በደንብ አድርጋችሁ። አቀባቡን አሟልታችሁ ቀቡት። ነገር ግን እዚህ ላይ የተፈጠረው ስህተት ምን እንደሆነ ታውቃላችሁ? ከዛ በኋላ ሄጄ ተመልሼ መጥቼ ጥያቄዎችን የከበብኳቸውን ጥያቄዎች ለመስራት ስመለስ ጥያቄ ቁጥር 28 አገኛለሁ። ጥያቄ ቁጥር 28 በአማርኛ መዝገበ ቃላት አደራደር ቀድሞ መምጣት ያለበት የትኛው ነው የሚለውን በቅደም ተከተል ሀለ ሀመ ሰረ ሰሸቀ በተቸ ሀነኘ አከህወ ብዬ ስሄድ ማን አገኘው? ነ ነው መልሱ። ነብር ነው መልሱ። ስለዚህ መልሱ ነብር ነው። ሐመርሃ ነው። ሐመርሃ ኦኬ። 28ኛው ጥያቄ መልሱ ሐመርሃ ነው ብዬ ልቀባ መጣለሁ። ስመጣ 28ኛው ተቀብቶ አገኘሁት። አያችሁ የፈጠርኩትን ስህተት። ቅድም ምንድን ያደረኩት 28ኛውን ጥያቄ አልገባኝም ብዬ ሳከብ መልስ መስጫው ላይ ምንም አላደረኩ። ዝም ብዬ በግምት ነው እንደገና እየሰራው የሄድኩት። ስለዚህ ምን ያመጣል? ከዚህ በኋላ ይሄን ሳጠፋ ስቀባ ይሄን ሳጠፋ እንደገና ጊዜን ጭምር ነው የሚበላብኝ። ስለዚህ ምንድነው ይሄኛው ሐሳብ የሚለው
የኦኤምአር ወይም የክብ ማጥቆሪያ ወረቀት እየተጠቀማችሁ ከሆነ ተጓዳኙን የጥያቄውን ክብ ማለፋችሁን እርግጠኛ ሁኑ። መልሶቻችሁ ቦታ እንዳይቀያየሩ እንዳይዘባረቁ ይረዳችኋል። ስለዚህ ሁለቱም ላይ ትኩረት ማድረግ ያስፈልጋል ማለት ነው። ጥያቄ ወረቀቱ ላይ ምልክት ካደረግን መልስ መስጫውም ላይ ምልክት ማድረግ አለብን። የሆነ የማይታይ ነገር ወይም ቀለል ያለ ምልክት ማድረግ ያስፈልጋል ማለት ነው። ይሄኛው በጣም ሴንሲቲቭ ስለሆነ ብዙም ላዩ ላይ መጫጫር ላይኖርበት ይችላል። ነገር ግን ጥያቄ ምልክቱ ላይ ጥያቄ ወረቀቱ ላይ ያልገባንን ጥያቄ አክብበን ወይም ጥያቄ ምልክት አድርገን ምናልፍ ከሆነ በትክክል ደግሞ የመልስ መስጫውም ላይ የሆነች ምልክት ወይም በአእምሯችን እንዳንረሳ ማስታወስ ይኖርብናል ማለት ነው። ይሄንን ልብ አድርጉ። አለዚያ ምን ያመጣል? የጥያቄዎችና መልሶችን መፋለስ ያመጣና በደንብ የሰራነውን ጥያቄ ስንቀባ ተሳሳትን ማለት ነው። ይሄንን ማወቅ ያስፈልጋል። ሌላው ሁለተኛው ፕሮሰስ ኦፍ ኢሊሚኔሽን ነው ወይም የማጣሪያ ዘዴ። ምንድነው የማጣሪያ ዘዴ ማለት? ፈተና ስንሰራ ነው። አሁን እንግዲህ ልብ አድርጉ። ክፍል ውስጥ ገብተን በ60 ደቂቃ የምናደርገውን ነገር ነው የምናየው። የማጣሪያ ዘዴ ማለት ምን ማለት መሰላችሁ? በፍጹም ሊሆኑ የማይችሉ ሁለት ምርጫዎችን ሰርዙ ይላል። በፍጹም መልስ ሊሆኑ የማይችሉ ሁለት ምርጫዎችን ሰርዙ። አሁን የመገመት እድላችሁን ከ25 ወደ 50። የሚኒስትሪ ጥያቄዎች ሁሉም ምርጫ ናቸው። ምርጫዎቹ አራት ናቸው። አራቶቹ ላይ እያንዳንዱ ላይ 25% እድል ነው ያለው። ነገር ግን በፍጹም ሊሆኑ የማይችሉ ሁለት ምርጫዎችን ከሰረዝን አሁን እድላችን ከፍ አድርገን 50% ሁለት ጥያቄ ነው የሚቀረን። ሁለቱን የማግኘትና ያለማግኘት እድላችን ቢያንስ የተሻለ ይሆናል ማለት ነው። ይሄ ምንድነው የሚለው? ሚኒስትሪ ኤግዛምስ አር ሞስትሊ ማልቲፕል ቾይስ even if you don't know the right answers you can often find the wrong ones። ትክክለኛውን እንኳን ባታውቅ ትክክል ያልሆነውን ታውቋለህ። አንዳንዴ ፈተና ስንፈተን ከምርጫዎቹ መሃል ትክክለኛውን መልስ ባናገኘው ከተሰጡት አማራጮች ግን ማይሆነውን እናውቋለን ወይም እንገምተዋለን። ስለዚህ ክሮስ አውት the two options that look impossible በፍጹም መልስ ሊሆኑ አይችልም ብለህ የምታስባቸው ሁለቱን ሰርዛቸው ይላል። ለምሳሌ ይሄን ተመልከቱ። ይሄ አንድ ጥያቄ አለ እዚህ ጋር። የሚከተሉትን የውሃ አካላት ከትንሹ ወደ ትልቁ በቅደም ተከተል ሲደረደር ትክክል የሆነው የቱ ነው? ከትንሹ ወደ ትልቁ ሲደረደር ሀ ጅረት፣ ምንጭ፣ ወንዝ፣ ሐይቅ፣ ውቅያኖስ። ለ ጅረት፣ ውቅያኖስ፣ ሐይቅ፣ ምንጭ፣ ወንዝ። አምሮሃ ምንጭ፣ ጅረት፣ ወንዝ፣ ሐይቅ፣ ውቅያኖስ። መ ጅረት፣ ወንዝ፣ ሐይቅ፣ ውቅያኖስ፣ ምንጭ የሚል ምርጫ አለ። ጥያቄውን ዙሬ ሳነበው ከትንሹ ወደ ትልቁ ነው የሚለው። ትልቁ ማን ነው? ስንማር በደንብ አድርጌ ማውቀው ትልቁን ነው። ስለዚህ ትልቁ እዚህ ጋር አሁን ስመጣ ጅረት፣ ምንጭ፣ ጅረት ይላል። ምንጭና ጅረትን ብዙም ልዩነቱን በደንብ አልገባኝም ልበል። ነገር ግን ትልቁ ውቅያኖስ እንደሆነ አውቃለሁ። ስለዚህ የመጨረሻው ውቅያኖስ ነው መሆን ያለበት። እዚህ ላይ ውቅያኖስ አለ፣ እዚህ ላይ ውቅያኖስ አለ። ሌሎቹ ወንዝና ምንጭ ናቸው። ስለዚህ ወንዝና ምንጭ መጨረሻ የሆኑባቸው ምርጫዎች አይሆኑም ማለት። ስለዚህ እነዚህን ተዋቸዋለሁ። ይሄ በፍጹም መልስ ሊሆን አይችልም። ይሄኛውም በፍጹም መልስ ሊሆን አይችልም። ምክንያቱም መጨረሻው ውቅያኖስ ነው እንጂ የሚሆነው ወይ ወንዝ ወይ ምንጭ ሊሆን አይችልም። አያችሁ፣ አሁን ከአራቱ ምርጫዎች መካከል ሁለቱን ነፃ ወጣኋቸው። አሁን ከመልሷችሁ ከሃና ከሐመሩሃ ነው የምመርጠው ማለት ነው። አሁን እድል ከሁለቱ አንዱን የማግኘት እድል አለኝ ማለት ነው። ከ25% ወደ 50% ከፍ አደረኩት። ይሄን ካገኘሁት 50% ወይም ይሄኛው 50%። ይሄ ምን ይባላል? ፕሮሰስ ኦፍ ኢሊሚኔሽን ይባላል። ሌላ አንድ ጥያቄ ነኝ። ይሄንን ጥያቄ ደግሞ አንድ ከዚህ ጥያቄ ላይ ለዚህ ፕሮሰስ ኦፍ ኢሊሚኔሽን ለሚለው ያግዘን ዘንድ ይሄኛውን ለምሳሌ የሂሳብ ጥያቄ ነው። ጥያቄ ቁጥር 30 ምን እንደሚለው ታህቱ 24 የሆነ ለ3/6 ተመጣጣኝ ክፍልፋይ የቱ ነው ይላል። ይሄን ጥያቄውን በደንብ በመጀመሪያ ጥያቄውን ስናነብ ማስተዋል ነው የሚያስፈልገው። ታህቱ 24 የሆነ እዚህ ላይ መልሱ ተነገረን። በቃ ግማሽ መልስ ተነግሮናል። ታህቱ 24 የሆነ ከዚህ ከምርጫዎቹ መሃል እኛ እንግዲህ የምንፈልገው ምንድነው? ታህቱ 24 የሆነ ማለት ነው። ይሄ ታህት 24 ነው። ይሄ ታህት 12 ነው። ይሄኛው 24 ነው። ይሄ 36 ነው። ስለዚህ እነዚህ ሁለቱ መልስ አይሆኑም ማለት ነው። ይሄኛውን አንፈልገውም። ምክንያቱም ይሄ ታህቱ ይሄንን አልመርጠውም። ይሄኛውም ታህቱ 24 አይደለም። ይሄኛውንም አልመርጠውም። ሁለት አስወገድኩ። አሁን ማን ቀረኝ ማለት ነው? 12 24ኛና 36 24ኛ ቀረኝ። ለምን? ጥያቄው ታህቱ 24 የሆነ ስለሚል ይሄንና ይሄንን መልስ ውስጥ አላስገባቸውም ማለት ነው። አያችሁ፣ ይሄ ፕሮሰስ ኦፍ ኢሊሚኔሽን የሚባለው ነው። በዚህ መንገድ ሁለቱን ካስወገድን ሁለቱን
ወይ ደግመን እንሰራቸዋለን ወይም በግምት ለመስራት ያግዛሉ ወይም ይቻላል ማለት ነው። ይህንን በዚህ መልኩ ነው። ለማንኛውም ለዚህኛዋ ጥያቄ ለአጠቃላይ ግንዛቤ እንዲሆን ይሄ ጅረትና ምንጭ የሚሉትን ብዙም ልጆች ስለሚቸገሩ እንደው እቺን አጠራያች ነገር ላስቀምጥላችሁ። ከሁሉም ትንሹ ምንጭ ነው። ምንጭ ማለት የውሃ መነሻ ወይም መጀመሪያ ማለት ነው። ከዛ ከምንጭ ቀጥሎ ጅረት ነው። ጅረት ከምንጭ የሚነሳ በጣም ትንሽ የሚፈስ ውሃ ነው። ከጅረት ከፍ የሚለው ደግሞ ኩሬ ነው። ኩሬ በአንድ ቦታ ላይ የሚቆም ወይም የተከማቸ ትንሽ የውሃ አካል ነው። ከኩሬ ከፍ የሚለው ወንዝ ነው የሚባለው። ከፍተኛ የውሃ መጠን ያለውና ረዥም ርቀት የሚፈስ የውሃ አካል ለምሳሌ እንደ አባይ ወንዝ ያለ እሱ ከኩሬ ከፍ የሚለው ወንዝ ነው። ከወንዝ ከፍ የሚለው ደግሞ ሐይቅ ነው። በየብስ የተከበበና በጣም ትልቅ የሆነ የቆመ ውሃ ሐይቅ ነው የሚባለው። ከሁሉም በጣም ትልቁና ግዙፍ ማን ነው? ውቅያኖስ ነው። በዓለማችን ላይ የሚገኝ ትልቁ እና ግዙፉ የውሃ አካል ውቅያኖስ ይባላል። ስለዚህ በቅደም ተከተል ሲቀመጥ ምንጭ፣ ጅረት፣ ኩሬ፣ ወንዝ፣ ሐይቅ፣ ውቅያኖስ ያለ ይቀጥላል። ይሄ ያው ለአጠቃላይ ግንዛቤ ነው እንጂ እንትን አይደለም፣ ከመጣና አይቀር ብዬ ነው። ከዛ ቀጥሎ ሶስተኛው መፍትሄ አለ። ምንድነው ማድረግ ያለብን? አእምሯችን ድንግዝ ብሎ እንትን ሲል ሶስተኛው መፍትሄ ምንድነው? እንግዲህ እስካሁን ሁለት አይተናል። አንደኛ አክበን ማለፍ፣ ሁለተኛ ዘ ፕሪንሲፕል ኦፍ ኢሊሚኔሽን ማይሆን መልስ ካለ እሱን መሰረዝ። ሶስተኛው ምንድነው? ሉክ ፎር ክሉስ ኢን አዘር ኩዌስችንስ ፍንጮችን መፈለግ። ሶስተኛው ይሄ ነው፣ ፍንጭ መፈለግ። የቀሩትን የፈተና ጥያቄዎች አንብቡ። የደረሳችሁት ቃል ወይም ቀመር በሌላ ጥያቄ ውስጥ ፍንጭ ሊኖረው ይችላል። አንዳንዴ ሶስተኛው ጥያቄ ላይ ያነበብነው ግር ያለን 18ኛው ላይ የሆነ ፍንጭ ልናገኝ እንችላለን። ለምሳሌ ጥያቄ ቁጥር 5 ምን ይላል? እዚህ ላይ በዓለማችን ላይ ስንት አህጉራት አሉ ይላል። ሀ 9 ለ 8 ሐመሮሃ 7 መ 10 ስንት ነበር? 9 ፕላኔት ናቸው መሰለኝ። አሁን አልገባኝም እኔ መልሱ። የዚህ ጥያቄ መልስ ስላልገባኝ ምን አደርጋለሁ? እተወዋለሁ። ይሄኛውን እንደ ቅድሙ አክብቤ አልፍና ጥያቄዎችን ሁሉ ስሰራ 19ኛው ጥያቄ ያደረስኩኝ። እዛ ላይ ምን እንደሚለው ጥያቄው በዓለማችን ካሉ 7 አህጉራት ሰው የማይኖርበት አህጉር የቱ ነው? አያችሁ፣ ቅድም እዚህ ላይ አህጉራት 9 ሆኑ 8 7 10 አልገባኝም ነበር። እዚህ ላይ ግን ፍንጭ ሰጠኝ። በዓለማችን ካሉ 7 አህጉራት ሰው የማይኖርበት የትኛው ነው ካለ፣ ስለዚህ ተመልሼ 5ኛው ጥያቄ መልሱ ሐመሩሃ ነው ማለት ነው። ይሄ አንዱ ነው። ስለዚህ ስናነብ ቀልባችን አረጋግተን ካነበብን ከአንዱ ጥያቄ ላይ ሌላኛው ጥያቄ ፍንጭ ይሰጠናል ማለት ነው። ይሄንን አስቡ እና ምን እንደሚለው እዚህ ላይ sometimes the answer to question number 5 is hidden in this sentence used for question number 20. So read through the rest of the exam. A vocabulary word you forgot might appear in the reading passage later on. እና አንደኛው ላይ ግር ያለን ጥያቄ ምናልባት ሰርተም ሊሆን ይችላል ያለፍነው፣ ግን በደንብ ሳይገንተን እርግጠኛ ሳንተማመን ሰርተን ያለፍነውን እርግጠኛ ምን የሚያስደርገን ሌላ ፍንጭ ስናገኝ ደግሞ የተሻለ ይሆናል ማለት ነው። ሶስተኛው ብልሃት ይሄ ነው። አራተኛው አእምሮአችን ዝግት ሲል ደግሞ የምናመጣው መፍትሄ ምንድነው? ዘ ዲፕ ብሬዝ ይባላል። ይሄ ደግሞ አእምሮን ማደስ፣ ጭው ብሎ በቃ አእምሮአችን አልረጋጋ ሲል ብለን አእምሮአችን ማደስ። እንዲህ በምንል ሰዓት ክፍል ውስጥ ወይ ፈታኙ ወይም ሌላው ሰው አይዞ እንዴ አይዞ ተረጋጋ ሊለን ይችላል። ይሄ ኖርማል ነው። መምህሮቹ በቅንነት ነው እንደዚህ የሚሉት። እናንተ ግን የምትተነፍሱት የፍራቻ የጭንቀት አይደለም። ከውስጣችሁ በረጅሙ ስትተነፍሱ ቀለል ይልና ወደ ቀልብ ለመመለስ ነው። ሌላ ምንም ነገር አይደለም። ለ5 ሰከንድ አይናችሁን ጨፍኑና ይላል እዚህ ላይ ለ5 ሰከንድ አይናችሁን ጨፍኑ፣ በጥልቀት ተንፍሱ፣ ለራሳችሁ እንዲህ በሉ ይህ አንድ ጥያቄ ብቻ ነው። አሁን ያስጨንቀኝ ያለው አንድ ጥያቄ ብቻ ነው። ሌላውን አውቃለሁ። በቃ አሁን ይሄ የሞከርኩት የጠፋኝ ጥያቄ አንድ ብቻ ነው። ሌላውን ጥያቄ ስለማውቀው ምንም ችግር የለውም። ስለዚህ መጨነቅ አያስፈልገኝም ብሎ ራስን ማሳመን ነው። So when you panic your brain's memory center shuts down. So close your eyes for 5 seconds. Take a deep breath. Tell yourself that it's just one question. አንድ ጥያቄ ነው። I know the rest. በቃ ከዛ በኋላ በረጅሙ ከተነፈሳችሁ በኋላ ወደ ጥያቄዎቹ መመለስ ነው። ሌላውን ጥያቄ በደንብ ሰርቻለሁ፣ ይሄ አንድ ጥያቄ ነው፣ ምንም ችግር የለውም፣ ጣጣ የለውም ብለህ ወደሚቀጥለው ጥያቄ ማለፍ ነው። የመጨረሻውና አምስተኛው never leave it blank. ባዶ አትተው።
ምኑ ነው ባዶ ማንተው? መልስ መስጫው ላይ ባዶ ወረቀት አይሰጥም። በፈተናው የመጨረሻ 5 ደቂቃዎች ይላል። የመጨረሻ 5 ደቂቃዎች ላይ ወደ ከበባችኋቸው ጥያቄዎች ተመለሱ። ብትገምቱም እንኳን ሁሉንም አጥቁሩ ነው የሚለው። በቃ ለምሳሌ 3 ጥያቄ ክፍት አድርጋችሁ አልፋችኋል። 5 ደቂቃ ቀርቷችኋል። መምህሩ በሉ ጨርሱ አጠናቁ ልሰበስብ ነኝ ብሎ ሚል ከሆነ 3 ክፍት የተዋቿቸውን ጥያቄዎች ምንም ጥያቄዎቹ መልሶቹን ባታውቋቸውም በግምትም ቢሆን 3ቱንም መልስ ስጧቸው። ስትሰጡ ግን ለምሳሌ 8ኛውን ጥያቄ ከሆነ የሳታችሁት 8ኛውን ጥያቄ 4ቱንም ምርጫ ሳይሆን የምትቀቡት አንዱን በግምት ያኛውንም እንደዚሁ። ስለዚህ ምንም አይነት ጥያቄ ባዶ አትመልሱም። ባዶ ምንድነው የሚለው መሰላችሁ? In ministry and regional exam you usually don't lose marks for wrong answers. መልስ ስህተት ስለሆነ ምንም ጥያቄ ወይም ማርክ አይቀንስም። ለምሳሌ የክፍል ፈተና ላይ አንዳንዴ ይሉንታም ይዘናል። መምህሩ ዘርዝር ወይም አብራራ ብሎ ጥያቄ ሰጥቶን ምናብራራው ነገር ሲጠፋን ባዶ ወረቀት ለመስጠት እንጨነቃለን አይደለ? ሚኒስትሪ ላይ እንደዚህ የለም። ሁሉም ምርጫ ነው። ማንም ያውቃችሁ የለም። ስለዚህ መልስ አላውቅምና ማላውቀውን ነገር እዚህ ላይ አልሰራም ብላችሁ ከማአስተው ምንም ነገር ይሁን ምንም ባዶ መልስ አይሰጥም። 10ኛው ጥያቄ ባዶ መሆኑን ቼክ አድርጋችሁ ባዶ ከሆነ ሙሉበት። ስትሞሉ ግን ሁሉን አይደለም። ምክንያቱም ሁሉን ከሞላችሁ ዲስኳሊፋይ ነው የሚሆነው። ስለዚህ መልሱ ትክክል ቢሆንም ባይሆንም በግምት መሙላት ያስፈልጋል ማለት ነው። ምን እንደሚለው in the last 5 minutes of the exam go back to those circled questions ቅድም አክብን ያለፍናቸው ጥያቄዎች even if you have to guess fill in every bubble ይላል። a guess is better than zero። ስለዚህ በግምት የምትሞሉት ነገር ከዜሮ ይሻላል። ግምት ነው ወይ ራይት ሊሆን ይችላል ወይ ራይት ላይሆን ይችላል። ነገር ግን ከምንም ከባዶ ይለያል። ስለዚህ የመጨረሻው እንደዚህ ዝግት ሲልባችሁ የመጨረሻው አማራጭ ምንም ነገር ክፍት አድርጎ ባዶ አድርጎ አለመስጠት ነው። ይሄ እነዚህ 5ቱ አእምሯችሁ ሲዘጋ የምትወስዷቸው እርምጃዎች ናቸው ማለት ነው። ከዚህ በኋላ ጥያቄዎች አሉ። 60 ጥያቄዎች ለ60 ጥያቄዎች የሚሰጡ ደቂቃዎች አሉ። እንዴት አድርገን ነው ደቂቃ የምንመድበው? ይሄ የራሳቸው ምርጫ ነው። ይሄ አሁን ዝም ብሎ በግምት የተቀመጠ ነው እንጂ ይሄን አድርጎ ለማለት አይደለም። ነገር ግን ምንድነው ማድረግ ያለብን? አንደኛ ቅድም ያስቀመጥ ነው ቀላል የሆኑ ጥያቄዎችን መጀመሪያ መጨረስ። ይሄው አንዱ። ስለዚህ አንደኛው ቀላል የሆኑ ጥያቄዎችን መጀመሪያ መጨረስ። ከ60 የ8ኛ ክፍል ጥያቄዎች አንድ 40ውን ቀላል ካገኛችሁ እሱ ከሰራችሁ በኋላ ለቀረው ጊዜ መመደብ ይቻላል። 6ኛ ክፍሎችም እንደዚሁ ከተሰጣችሁ 40 ጥያቄዎች መካከል በጣም ቀላል የሚባሉትን ቶሎ ሰርታችሁ መመለስ ነው። ከዛ በኋላስ ለምንባብና ለስሌት ረዘም ያለ ጊዜ ማስቀመጥ። ምክንያቱም ቀለል ያሉትን የሰዋሰውና የቃላት ጥያቄዎችን ጨርሳችኋል። ከዛ በኋላ ወደ የስሌት ጥያቄዎችና ረዘም ላሉ ጥያቄዎች ጊዜ መስጠት። ከዛ በኋላ ወደ ከበባቻቸው ጥያቄዎች መመለስ። ምክንያቱም አብዛኛውን ጥያቄ ሰርታችኋል። አሁን የከበዳችሁ ጥያቄ ያለፋችሁት አላክበባችሁ ወደ እነሱ መመለስ። በመጨረሻም ቅድም እንዳልነው የኦኤምአር ወይም የመልስ መስጫ ወረቀቱ ባዶ አለመሆኑ ማረጋገጥ። መልስ መስጫ ወረቀት ላይ ምንም ጥያቄ አልተዘለለም። 40ዎቹ የ6ኛ ክፍል ጥያቄዎች እና 30ው የሂሳብ ጥያቄዎች መልስ መስጫ ወረቀት ላይ ባዶ የሚባል ነገር የለም። የ8ኛ ክፍሎችም 60ዎቹ ጥያቄዎችና 40 የሂሳብ ጥያቄዎች መልስ መስጫ ወረቀት ላይ መልስ ያልተሰጠበት ተራ ቁጥር የለም። ይሄንን እርግጠኛ ሆኑ ቁጥሩ። አንዳንድ ጊዜ ግን ምን ያጋጥማቸዋል መሰለኝ? በግምት ስለምንሰራው ከሆነ ለምሳሌ የ6ኛ ክፍል ሂሳብ 30 ጥያቄ ነው። ሌላ ሁሉ 40 ስለሆነና በግምት ቶሎ ቀብቼ ልውጣ ብላችሁ እስከ 40ኛው እንዳትቀቡ። ሂሳብ እስከ 30 ድረስ ብቻ ነው የሚቀባ የ6ኛ ክፍል ሂሳብ ትምህርት። የ8ኛ ክፍልም ደግሞ በሌሎቹ 60 ለምዳችሁ አይ ምንም እንዳያልዘል ዝም ብዬ ሁሉን ልቀባ ብላችሁ ይሄን ሰምታችሁ እስከ 60 እንዳትቀቡ። ሂሳብ እስከ 40 ብቻ ነው። ስለዚህ ሂሳብ እስከ 40 መስራታችሁን ሌላውን ጥያቄ እስከ 60 መስራታችሁን ቼክ አድርጋችሁ ቆጥራችሁ ያልተቀባ ካለ ቀብታችሁ ነው መስጠት ያለባችሁ ማለት ነው። ይሄን እንዳትረሱ። ሌላው እዚህ ላይ ዘ 3 ፓስ ስትራቴጂ ወይም የሶስቱ ዙሮች ስልት የሚባል አለ። ይሄ ምን ማለት መሰላችሁ? እዚህ ጋር ያለው ነገር ፓስ 1 የመጀመሪያው ፈጣኑ ዙር ነው የሚባለው። ወዲያውኑ የምታውቁትን መልሱ። ቅድም ያልነው ነው። ከ30 ሰከንድ በላይ የሚወስድባችሁን ጥያቄ እለፉት። አንድ ጥያቄ ከ30 ሰከንድ በላይ የሚወስድባችሁ ከሆነ እለፉት። እሱን ምን ይላል? answer everything you know instantly
if you have to think for more than 30 seconds skip it ዝለሉት። እሱን አንድ ይሄ ነው። ፓስ ቱ ሁለተኛው የምታልፉት ነገር ደግሞ መርማሪው ዙር ይባላል። አሁን ወደ ምንባብና ወደ ከባዱ የሂሳብ ጥያቄዎች ተመለሱ። ለምን? ቀላሉን በአብዛኛው ሰርታችሁታል። ቀላል ጥያቄዎችን ቀድማችሁ ስለጨረሳችሁ አሁን በቂ ጊዜ ያላችሁ። ስለዚህ ወደ ምንባብና ወደ ከባዱ የሂሳብ ጥያቄ ትመለሳላችሁ። Now go back to the reading comprehension and the harder math word problems ይላል። You have plenty of time now because you have finished the easy ones. ቀላሎችን ቀድማችሁ ስለጨረሳችሁ አሁን ወደ ከባዱ ተመለሱ። The third one ወይም the past three ምንድነው የሚለው? The finisher ወይም ማጠቃለያ ዙር ነው። ይሄ ምን ይላል? ያመለጧቸውን ጥያቄዎች ፈልጉ፣ አክብባችሁ እለፉ ተብላችኋል ቅድም። አክብባችሁ ያለፋችኋቸውን ጥያቄዎች ፈልጉ። አሁንም መልሱን ካላወቃችሁ በፍጹም ሊሆኑ የማይችሉትን በመሰረዝ ቅድም ያልናቸውን ሁለት the principle of elimination ያልናቸውን በመሰረዝ ትክክለኛውን ለመገመት ሞክሩ። ግምት ነው። አታውቁም ግን 4 ከመገመት ወደ 2 ዝቅ አድርጋችኋል። ምናልባትም ወደ 3ም ዝቅ አድርጋችሁ ሊሆን ይችላል። እንደዛ ከሆነ መልሱን አገኛችሁ ማለት ነው። ወደ 2 ዝቅ ካደረጋችሁ ወይም አንድ ማይሆን ነገር ካገኛችሁና እሱንም ከቀነሳችሁ ግልግል ነው። ስለዚህ የቀረውን ነገር ለመገመት ሞክሩ። Look for questions you missed. If you still don't know the answer, use the process of elimination ቅድም ያልነው ማለት ነው and make your best guess። ይሄን ታደርጋላችሁ ማለት ነው። ይሄ the 3 pass strategy የሚባሉት ናቸው እነዚህ። ይሄም የፈተናው ቀን የሚሆነው ነው። ሌላ ሐሳብ እዚህ ጋር አለ። the time thief warning። አሁንም ይሄን በደንብ አድርጋችሁ አስተውሉ ምን ማለት እንደሆነ። the time thief warning ማለት ምንድነው? ይሄ ሐሳብ The biggest mistake students make is spending 10 minutes on one hard math question. That one question is worth the same 1 mark as simple vocabulary question. አዳመጣችሁ እቺ ነገር ምን ይላል መሰላችሁ? ጊዜያችሁን እንደ ገንዘብ ቁጠሩት። ለአንድ ብር ዋጋ ላለው ነገር 10 ብር አታውጡ። አንድ ብር የሚሸጥ ነገር ለምን በ10 ብር ትገዛላችሁ? ጊዜም እንደዚሁ ነው። ሚኒስትሪ ላይ 60ዎቹ የ8ኛ ክፍል ጥያቄዎች እያንዳንዳቸው እኩል ማርክ ነው ያላቸው። አንዳንድ ማርክ ሂሳብንም ጨምሮ ሁሉም አንዳንድ ማርክ ነው ያላቸው። ስለዚህ አንድ ማርክ ላለው አንድ ጥያቄ 5-6 ደቂቃ ለምን ትፈጃለህ? እኩል ማርክ ያለው አንዳንድ ማርክ ያለው ቀላል ጥያቄ ያለልህ። ስለዚህ አንዱ ላይ ጭምት ብለህ መከራና ተዘ ላይ መከራ ከምታሳየው ጥያቄውን ሌሎች ቀላል ጥያቄዎች በዛ ሰዓት ልትመለሳቸው የምትችሉት ስለሚያመልጡ ቶሎ ወደ እነዛ ጥያቄዎች ተሻገር ለማለት ነው። ስለዚህ በጣም ጊዜ ካልተረፋችሁ በስተቀር አንድ ጥያቄ ላይ ረጅም ጊዜ አታጥፉ። ለምን? ሌሎቹን ጥያቄዎች ጊዜያቸውን ይበላባቸዋል። ምናልባት በጣም ቀላሎችን ሁሉንም ሰርታችሁ ጨርሳችሁ ጊዜ የሚተርፋችሁ ከሆነ ችግር የለውም። ነገር ግን ሁሉን ሳታጠናቅቁ አንድ ጥያቄ ላይ ብቻ ብዙ ጊዜ ወስዳችሁ በሉ አቁሙ ስትባሉ መደነጋገጥና የምትሰሩትን የምትጨብጡን ማጣት ይሄ ጥሩ አይደለም። ስለዚህ አንድ ጥያቄ አንድ ማርክ አለው። 60ዎቹም ጥያቄዎች እኩል ማርክ ነው ያላቸው። ስለዚህ አንድ ጥያቄ ላይ ብዙ ጊዜ መፍጀት ሌሎች ቀላል ጥያቄዎችን እንዳሰሩ እንቅፋት ስለሚሆን ይሄን በደንብ አድርጋችሁ አእምሯችሁ ላይ ጻፉት። በመጨረሻም እንግዲህ እስካሁን በሶስቱም ቪዲዮዎች እስካሁን ባቀረብናቸው ላይ ያየናቸው ጉዳዮች እነዚህ ናቸው። አንደኛው the 30 day countdown። አሁን ቀኑ እንግዲህ ዛሬ ይሄ ቪዲዮ ሲለቀቅ 30ኛው ቀን እየተቀነሰ ነው የሚሄደው። ስለዚህ ምናልባት ከዛሬ ጀምሮ 30 ቀን ቢቀራችሁ በሚል ነው ባለፈው የሰራ ነው። ቢቀራችሁ የ30 ቀን እቅድ በ4 ሳምንትና በ30 ቀን አውጥተን ያየነው አለ። እሱን ተከተሉት። ያን ነው እሱ ነው። ሌላው የትምህርት አይነቶች ማጠቃለያ። ሂሳብ ላይ ምን ላጥና፣ አማርኛ ላይ ምን ላጥና፣ እንግሊዘኛ ላይ ምን ላንብብ፣ ምን ላይ ትኩረት ላድርግ፣ ሳይንስ ላይ ግብረገብ ላይ ምን ትኩረት ላድርግ ብላችሁ ትኩረት እንድታደርጉ ባለፈው የተነጋገርነው አለ። ለምሳሌ እንግሊዘኛ ላይ ቮካቡላሪ፣ ሊንከርስ እነዚህ አገናኝ ቃላት፣ ቴንስስ እነዚህን ትኩረት እንድታደርጉ፣ ሂሳብ ላይ ጂኦሜትሪ ቅርጾች ላይ ያለውን ፎርሙላዎች፣ አልጀብሪክ ኢኩዌሽኖችን እነዚህን ትኩረት እንድታደርጉ ብለናል ባለፈው። ሳይንስ ላይ ለምሳሌ ባዮሎጂ ላይ ስለ እጽዋትና ስለ እንስሳት ልዩነት፣ ፊዚክስ ላይ ስለ ኒውተንስ ሎው ኤፍ ኢዝ ኢኳል ቱ ኤም ኤ ያልናቸው እንደነዚህ አይነት ነገሮች ኮመን የሆኑ ናቸው እንጂ እነዚህ ብቻ ናቸው ለማለት አይደለም። ኮመን የሆኑ ስለሆኑ እነሱ ላይ ትኩረት እንድታደርጉ። ማህበራዊ ሳይንስ ላይ ኢትዮጵያን ጂኦግራፊ ላይ፣
ስለ ወንዞች ትዝ ይላችሁ ነው። ባለፈው አባይ ወደ ሰሜን ይፈሳል ምናምን ያለው ዝም ብሎ ለጀነራል ኖሌጅ ያስቀመጥናቸው። እንደነ ሂስትሪ ላይ ደግሞ እንደነ ባትል ኦፍ አድዋ የአድዋ ድል በ1888 በአፄ ምኒልክ ጊዜ የተካሄደውን እና ለአፍሪካ ጥቁር ህዝቦች የድል ታሪክ የሆነውን እሱን ትኩረት እንድታረጉበት። ግብረ ገብ ላይ ደግሞ የህገ መንግስታዊ መብቶች ምንድናቸው፣ ኃላፊነትና ግዴታ፣ የህግ የበላይነት ምን ማለት እንደሆነ እነዚህ ላይ ትኩረት ብታደርጉባቸው ያግዛሉ የሚል ነው። ሌላው ደግሞ ዛሬ ያየነው ዘ ሬስኪው ፕላን ወይም የፈተና ስልቶች አምስቱን ምን ምንድናቸው? አምስቱ አክብቦ ማለፍ፣ ፕሮሰስ ኦፍ ኤሊሚኔሽን፣ ባዶ አለመተው፣ እነዚህ መሳሰሎች አሁን ቅድም ያነሳናቸው አምስቱ ነገሮች እነዚህን ያነሳናቸውን በአግባቡ ተመልሳችሁ በደንብ ማስተዋል እንድትችሉ ያነሳነው ለዛ ነው። ስለዚህ ሌላው ዘ ሬስኪው ፕላን ወይም የፈተና ስልቶች ከምንላቸው አሁን ዛሬ ያየናቸው ናቸው። እነዚህ አንደኛ አክብበህ እለፍ፣ ከበድ ያሉ ጥያቄዎችን አክብበህ እንድታልፍ፣ ቀላል ጥያቄዎችን ፈጥነ ቀድመ እንድትሰራ፣ ዘ ፕሮሰስ ኦፍ ኤሊሚኔሽን ባው ደግሞ መልስ ማይሆኑ ነገሮች ላይ ጊዜ ከምታቃጥል መልስ አይደሉም ብለህ የምታምናቸውን እንድትሰርዝ፣ ድንገት ውስጥ የተጫነቀ ከመሰለ ደግሞ በረጅሙ እንድትተነፍስ እና በመጨረሻም ደግሞ ምንም አይነት ጥያቄ ሳሰራ ባዶ እንዳትሰጥ ያልናቸው እነዚህ አምስት ነገሮችን በመተግበር ክፍል ውስጥ ያለውን ጥያቄ በአግባቡ መጨረስና መስራት ትችላላችሁ ማለት ነው። እንግዲህ ማጠቃለያው ምንድነው? የመጨረሻ ምክር ነው ይሄኛው። የመጨረሻው ምክር ምንድነው የሚለው መሰላችሁ? ፈተናው ማንነታችሁን አይገልጽም። አለቅ። ይሄ ዛሬ የምትፈተኑት ፈተና ከናንተ በላይ አይደለም። እናንተ ከፈተናው በላይ ናችሁ። እዚህ ፈተና ላይ ገብተህ መጨነቅ ወይም ገብተሽ መጨነቅ ምንም ምክንያት የለውም ወይም ምንም መፍትሄ የለውም። ምክንያቱም አንተም ሆንክ አንቺ ከፈተናው በላይ ናችሁ። እናንተ አመቱ ሙሉ ተመላልሳችኋል፣ አንብባችኋል፣ ተምራችኋል። ነገር ግን ፈተናው ላይ የሚያጋጥመው ነገር ማያሰራችሁ ከሆነ እናንተን አይገልጽም ማለት ነው። እዚህ ፈተና ላይ 50 40 30 አመጣህ ማለት አንተ ከሰው በታች ነህ ማለት አይደለም። 100 ካመጣህ ጎበዝ፣ በጣም ጥሩ። ነገር ግን ከዛ በታች ስላመጣ ራስን ማበሳጨት የለብህም። ምክንያቱም አንደኛ ፈተናውን ያወጣው አንተ አይደለም። ሁለተኛ ሌላው ቀርቶ እንኳን አንተን ያስተማረ መምህር አይደለም ፈተናውን ያወጣው። መምህርህ እንኳን ቢያወጣው ራሱ ሁሉም ጥያቄ ላትመልስ ትችላለህ። ይሄን ጥያቄ የሚያወጣው የተለያየ ሰው ነው፣ ማታውቁ ሰው። በእርግጥ ከመጽሐፉ ላይ ስለሚወጣ ተመሳሳይ ነው ጥያቄው፣ ችግር የለውም። መጽሐፉ ላይ ያለ ጥያቄ ነው የሚወጣው። ስለዚህ አንተ ያላወጣውን ጥያቄ ምናልባትም በደንብ የለመድከው መምህርህ ያላወጣውን ጥያቄ ለመመለስ መዘጋጀት ራሱ በጣም ጉብዝናህን ነው የሚያሳየው። ስለዚህ ፈተናው ማንነታችሁን አይገልጸውምና ምንም መሸበር መጨነቅ አያስፈልግም ማለት ነው። ነገር ግን ከዛሬ ጀምሮ ባለቻችሁ ቀን ጠንክራችሁ መስራታችሁ የወደፊት ህይወታችሁን ይወስነዋል። ይሄን በደንብ አድርጋችሁ እመኑበት። ምን እንደሚለው እዚህ ጋር በዝግጅታችሁ ተመኩ። በማን ነው የምትመኩት? በዝግጅታችሁ። አሁን በጣም ብዙ አንዳንድ እንትን ያለባቸው ልጆች ምንድን የሚያደርጉት ቀድመው ለኩረጃ ለምናምን ራሳቸውን ያዘጋጃሉ። ይሄ በጣም ስህተት ነው። በመኮረጅ የምታመጣው ነገር ምንም ጥቅም የለውም። ምንም ጥቅም። አንደኛ ለመኮረጅ ስታስብ ትጨናነቃለህ። ሁለተኛ ያንን ለፍቶ ያጠናውን ያነበበውን ልጅ ትረብሸዋለህ። ይህ ዝርፊያ ነው። ስለዚህ ከዛሬ ቀን ጀምሮ ወይም ይህን ቪዲዮ ካየበት ቀን ጀምሮ ያለችን ጊዜ በአግባቡ በቀን 1 2 3 ገጽ እያነበባችሁ እስከ መጨረሻው ቀን ቀጥሉ። ስለዚህ በእናንተ ዝግጅት ተመኩ። 60 ብታመጣ 70 ብታመጣ 50 ብታመጣ 100 ብታመጣ ራስን በራስ ይቻል። ከዛ ውጪ ለመኮረጅ መቁነጥነጥ ወዲያ ወዲህ ማለት አንደኛ ከፈተና አዳራሽ ሊያሳግዳችሁ ይችላል። ሁለተኛ ክፍሉ ይረበሻል። ሶስተኛ ላንተም ላንቺም ኮረጅሽ ያመጣሽው ነገር ምንም ጥቅም የለውም። ሁሉ ጊዜ እድሜህን ይጸጽታል። ያኔ ኮረጄ አላስኮረጄ ብሎ ልኮረጅ ብዬ የተጨነኩት ጭንቀት እያልክ ራስን በመጥፎ ድርጊት ውስጥ ከምትወጥር ያነበብከውን ያክል አንብብ፣ የቻልከውን ያክል ስራ። ምክንያቱም ፈተናው ካንተ ማንነት በታች ነው። አንተ ትበልጣለህ ከፈተናው። ስለዚህ ለራስህ ዋጋ ስጥና ለመኮረጅ ለምናምን አትጫነቅ። ሌላውም ተማሪ ሳይረበሽ እንዲፈተን አስተዋጽኦ ማድረግ ያስፈልጋል። So the final advice here is the exam doesn't define who you are, but your hard work defines your future. Trust your preparation. በራስ በዝግጅት ብቻ ተመካ ነው የሚለው። ስለዚህ
የተከበራችሁ የስድስተኛና የስምንተኛ ክፍል ተማሪዎች መልካም የፈተናና የጥናት የዝግጅት ጊዜ ይሁንላችሁ። መልካም እድል። በርቱ፣ ጠንክሩ። ቻው